እሺ ለእኔ ብዙ ነገር አድርጋለች። ከቤተሰቧ ጋር ተጣልታለች። ሰማችሁ ማለት ግምጃ ማለት በእኔ ምክንያት ከቤተሰብ ጋር ተጣልታለች። ያን ነገር እያወቅኩኝ እኔ እዚህ ጋር ከጀርባዋ እንትን ምላደለሱ ሰማችሁ አለውላት ምኖርላት ነገር ደግሞ ማለት ነው። እኔ ለእሷ ለእናንተ እዚህ ጋር የደበረኝም የከፋኝንም ነገር ምንም ነገር ቢሆን ለእናንተ አለ። መቼ ነው አዲስ አበባ የምትመለሺው? አቤኔ የሆነ ቦታ ሂዷልና ከዛ ሲመለስ እኔም ከዚህ እመለሳለሁ። አላሳይም ዛሬ ለብሾ የሚሄድ ነው። ሲሄድ ታዩታላችሁ ለብሽ። እኔም ከእሷ ጋር መሆኔን አዘንጉሽ። የውሷን ለመጣል ስትሞክሩ እኔን ጥላችሁ አልፋችሁ ሚካኤል ነው የሆነ ክፍተት ሲፈጠር በቃ እንትን ለማለት ትሞክራላችሁ። ስለዚህ አይደረግም። በቃ እኔን ከወደዳችሁ ራሴን ችላችሁ ውደዱ። እኔን ለመውደድ እሷን መጥላት ማንም ሰው አይጠበቅም። እሺ እንደ ህፃን እዚህ ውስጥ ማንም ነው። ሁላችንም ትልቆች ነው። ሲቀጥል እናንተ እኛን አውቃችሁን ነው የምታወሩት። ገባችሁ አይደል? እኔ ደግሞ እናንተ የምታዝኑልኝ አይነት ሰው አይደለም። ይሄንን መረዳት መቻል አለባችሁ። እሺ አሳዘነኝ እንደዚህ ብላ አትበልቅ። የእናንተን አዘኔታ የምፈልግ አይነት ሰው አይደለም። አታኖሩኝም እናንተ ስፔሻሊ ቀስት ምልክት የምታደርጉ ክፍተታችንን ልትጠቀሙበት የምትሞክሩ ሰዎች እንዳላችሁ ይቻላል። ሰማችሁ? ገደል መግባት ትችላላችሁ። ገደል አታኖሩኝም። እኔ ገባችሁ አይደለ? በቃ ምንም ነገር ቢፈጠር እኔም ከጎኗ ነኝ። አለቀ። ከዛ ውጭ ያለፈ ነገር ምንም ነገር አትጠብቁ። እሺ በቃ ጋይሶች አሁን ስሜታዊ ሆኜ ነው ይሄን ነገር ያወራሁት። ዛሬ ኤቢ ሙዚቃውን ለቋል። ሰማችሁ አይደል? ወንድማችን በጣም የምወደው ወንድሜ ነው፣ የራሱ ሙዚቃ ለቋል። ስለዚህ አንድ ላይ ፏ ብለን ቆንጆ ጊዜ እናሳልፋለን። ዘፈኑ እንዲታይ ሁላችንም እንረባረባለን። ምቀኛ እዛ መከፋፈል ምን እንድንል የምትፈልጉ ሰዎች ደግሞ አይሳካላችሁ። ሰማችሁ አይደል? ምንም ነገር ቢፈልጉ እኔ ያሳልፍ ሁለት ሰዓት አለቀ። ያን ዋና እኔን እንደፈለጋችሁ ማድረግ ትችላላችሁ። እንደፈለጋችሁ መዘቅዘቅ ማለት ምንም ስለማታምሩ ምንም አይመስለኝም። ሮባ ድምጽ ላይ ሰማችሁ? ምንም አታመጡም እያልኳችሁ ነው። ምንም አታመጡም። ስለዚህ ማይሆን ነገር የምታደርጉ ሰዎች አድቡ። ደግሜ አልናገርም፣ አድቡ። አዎ በእርግጥ አወጣጤም ትክክል አይደለም፣ አመጣጤም ትክክል አይደለም። ላይክ ፈልጌው ምናምን አስቤበት ምናምን የተነሳሁት ነገር አይደለም፣ ድንገት ነው እና እዚህ ጋር ራሱ የሆነ እንትን ድዝዝ ብሎ የነበረ እግዚአብሔር ይመስገን። እኔ ክብሩ ይስፋ ለድንግል ልጅ። አሁን ላይ ጥሩ ላይ ነኝ ወንድሜ። እና ውቢት ባህር ዳር ብታይ ማለት ነው ይኸውልህ እንደ እመቤቴን ማርያምን ነው የምልህ። ገበያም የሚሸጠው ምንም ማለት ነው እንደዚህ ሆኖ ነው የሚያየው። ብታይ እመቤቴን ማርያምን ገበያ ማር ግብት ሰጠቅ ብዬ ግብት። እኔ ደግሞ ከዛ የሆነ ሴትዮ ደግሞ ማለት ነው ምን አለች መሰለህ ፓፒ፣ እዚያ በዚህ ጊዜ አይን የዋለበት ዘመን ጥላ እንኳ ያዣለች ብታይ። እኔ ደግሞ ጥላም አልያዝኩ ዝም ብዬ ነው። ከዛ ሄል ጫማ ለብሼም ያን ያክል አልሄድም። በሄል ጫማ ነው ብታይ ገበያ ማለት ቀጭ እያልክ ስለይንማ ሸገር ነው ትቼ የመጣሁት። ፓፒ ነው ጥላ ምናምን አትያትም ነበር ለማሳ። ኧረ እባክህ ሸገር ምንድን ነው? ታባትሙት መስመሩ የሸገርን አራት አያክልም እንደ ገበያ ውስጥ ገብቼ ነው እንጂ። ውቢቷ ባህር ዳር እኮ ለህይወት ለዘላለም ህይወት ምድራዊ ገነት እኮ ናት ባህር ዳር። አታውቅም? እንደው መቤቴን የምሬ ነው የሚስተካከል የሚመች ከሆነ መቤቴን እኔ ለመቀበል አለው
ባህር ዳሮች ደግሞ ለማስተናገድ ማሮች የተዘጋጁ። ስንት ቀን ያለሽ? ኦልሬዲ 5 ቀን ምናምን ልቆይ ይችላል፣ አይታወቅም። ዛሬ ምንድን ነው? ሮብ ነው። ሐሙስ ማክሰኞ፣ ዛሬ ነገ ሮብ። ሮብ፣ ሐሙስ፣ ዓርብ 3 ቀን ስራ ነኝ። እኔ ትራንስፖርትም ሼር እናደርጋለን፣ ችግር የለውም። እና ማርያምን ከዛ ያንን ያሰብነውን ስራ እዚህ ሽቁጥቁጥ አድርገን እንሰራዋለን። ያስከፍለኝ ዋጋ ያስከፍለኝ እንጂ አትይጥሙት። አቤት ስራ ግን ታየኛል። በቃ ዝም ብላ እሺ፣ ግን ይሁን ግን ማለት ነው። ስመጣ ራሴን አዲሼ ስለምመጣ ስራና ስራ ብቻ ነው የምሰራው። ራስን ሬዲ አድርገህ ነው የምጠብቀኝ። ማንም ጋር አትሄድም፣ የትም አትሄድም። ብቻዬን ነው የምሰራው። ራሴ ጋር ቆሜ ነው የምሰራው። ማንም አያስፈልገኝም። በዛ ሰዓት ከጎን የሆነ ቅጥቅጥ አድርገህ ካሜራ ትቀርጸኛለህ፣ ትጽፍልኛለህ። የምፈልገውን ነገር እንሰራለን። እስታይ ማለቴ እሺ። ወይ ቀሚስ ነው የለበስኩት። ቀሚስ እንደሆነ የለበስኩት ሳስበው ወመቴ ባቢ ማን ብሎ እንደሚጠራ ታውቃላችሁ? ብዙ ሰዓት የሆነም ነገር ስናገር የሆነ ነገር ምሳረክ ወመቴ ነው የሚለኝ። ለምን ወመቴ ነች? ይገርማችኋል። ግን የምር ማለት ነው። በቃ አዲስ ስራ ጠብቁ። እሺ፣ በጣም ባበደው ስራ ጠብቁ። ያበደ ስራ ማርያም ነው። እሱ ጋር ያላችሁ ማሮቼ አመጣጤ ድንገራችሁ። እሱ እንደዚህ የደነገጠው አሁን እናንተ የማታውቁት ነገር ዝም ብላችሁ ቀባጥሩ ብሏችሁ ነው እንጂ እንዲህ ሀበሻ ቀሚስ ለብሳ ጸጉሯን ሹርባ ተሰርታ ጀርባዋን ሰታኛለች። እኔ ፎቶ ልነሳ ቀስ እያልኩኝ ወደ ጣና ሄዳለሁ። ሳየው ሸባ ልነግራችሁ አልችልም። እንዲህ 8 ቁጥር ነች። እንደዚህ ትኩረት አየሁና ተመሰጥኩባት። እኔ በሴት ልጅ እንደዚህ ተመስጬ አላውቅም። የምሬን ነው ረህመትዬ። ሀይቁ ዳርቻ ከዛ ቀረብ ሳደርጋት ጸዲ መነጽር ለብሳለች። ጸዲ መነጽር። ከዛ ቀስ አልኩኝና ያው አሳው ስለሚያቀኝ እንደ ታዲያ ትናንትና ያጋጠመኝን እኮ ነው እየነገርኳቸው ያለሁት። ትናንትና ያጋጠመኝና የጠፋባችሁ ሰዓት ሄድኩኝ። ከዛ ዞር ስር መነጽር አድርጋለች። መነጽሩ ጥቁር ነው። እኔ ፈራው ስልሽ ጥቁር መነጽር ስለተደረገ እያየችኝ ነው እያየችኝ አይደለም ብዬ እሷን ለማየት ፈራው። ከዛ ዝም ብዬ ምናምን ከፊቷ በሲክስ ምናምን እኔም ጀግና ነኝ ምናምን አላስጠጣም መነጽሬን አደረኩልሽና ዝም ብዬ በቆረጣ ምናምን አያታለሁ። እያየችኝ እንደሆነ በምን እንደገባኝ ታውቃላችሁ? ሳያት ምናምን ፈገግ ትላለች። ደግሞ በጣም ቆንጆ ነች። ኦልሞስት 19 ዓመቷ ምናምን ብትሆን ለአቅመ እንትን ምናምን ደርሳለች። ለአቅመ ሔዋን ምናምን ብቻ ደርሳለች። እኔ ከምንም በላይ ምኗ እንደማረከ ታውቃላችሁ? አለባበሷ ጫማ በቆንጆ ሀበሻ ቀሚስ። እውነት ፈረት ልቤ ተጨነቀች። ላውራት አላውራት እሷም እኮ ተመችቻታለሁ። እንደተመቸችኝ አይኗና ጥርሷ ያስታውቃል። ፈገግ እንደዚህ ነው የምትለው። እንደዚህ አድርጋ ነው የምትይኝ። እኔ ደግሞ ሄድኩልሽ አቀረብ አልኩልሽ ካሰብዬ ራመድ አልኩኝና ቀረበርኩ። እንዳጋጣሚ ስልኬን እየቀረጽኩበት ስለነበረ ስልክ አልያዝኩም። የኔ ቆንጆ ሰላም ነው አልኳት። አለች። እንዴት ነሽ አልኳት። ደህና ነኝ። ችግር አለ አለች። አይ ችግር የለም እዚህ ለከተማው አዲስ ነኝ እና ፕሊስ እባክሽ ብታሳይኝና አሁንም ቦታ ጠፍቶብኛል ስልክም ማለትም ጓደኞቼ ጋር ነው ስልክ ያለውና ቢሰካከስባት። አረ ችግር የለውም እኛ ምን ችግር አለው እኛ እኮ እንግዳ ተቀበይነን ምናምን እና የት ልውሰድ የት መሄድ ትፈልጋለህ ምናምን አለች። አይ መጀመሪያ ጓደኞችን ላገኛቸውና ወደ ጓደኞቼ ስልክ ደውይልኝ ብዬ ወደ ማን ደውላለሁ? ወደ እኔ ስልክ። ታሪኩ እዚህ ጋር የሚጀምረው ወደ እኔ ስልክ ሲደወል የእሷ ሰዓቱን አየሁ ስንት ሰዓት እንደነበረ። ኦልሞስት ወደ ማታ ወደ 11 ሰዓት ላይ ምናምን ነበረ። ሰዓቱን አየሁና ብዙ የተደወሉ ስልኮች አሉ። 11 ሰዓት ከ5 ደቂቃ የምትሉን አወጣውና ሴቭ አደረኳት ለቤት። ከዛ ከልጅቷ ጋር በምን ተለያየ? አልተለያየንም።